የጽናት ቤተሰቦች በዚህ ቻናላችን ቶሎ ለመምጣት አልቻልንም። የተለያዩ የጠላት ኃይሎች በዋናነት ጥቃት እያደረሱብን ስለሆነ እንግዲህ የጽናት ቤተሰቦች እናንተ ደግሞ የበኩላችሁ ሚና በመወጣት ሀሳብ አስተያየት በመስጠት ጽናት በተለይ ላይክ፣ ሼር፣ ሰብስክራይብ ስታደርጉ ሀሳብ ስትሰጡ አስተያየት ስትሰጡ እንግዲህ የዩቲዩብ አሰራር በተወሰነ መልኩ መከላከል እንችላለን። ዛሬ የምናነሳቸው የተለያዩ ሀሳቦች አሉ። ከነዚህ ሀሳቦች ጋር መልካም ቆይታ እንዲሆን እመኛለሁ። በቅድሚያ ግን ለእስልምና እምነት ተከታዮች ወገኖቻችን የአረፋ በዓል እንደመሆኑ እንኳን አደረሳችሁ ማለት እንወዳለን። ይህንን ካልን የጽናት ቤተሰቦች የሽግግር መንግስት ይቋቋም። ሰላም ሳይኖር ምርጫ ሊኖር አይችልም። ሰላም ሳይኖር ምርጫ ሊኖር አይችልም። ዛሬ የምንወያይበት አጀንዳ በጣም በርካቶች ናቸው። በተወሰነ መልኩ ቶሎ ማለት ብዬ ሀሳቤን ለመጠቅለል እሞክራለሁ። ጽናት ላይ የመጀመሪያ ኮመንት የሰጡ በጣም እናመሰግናለን። ጽናትን ላይክ አድርጉ፣ ሁልጊዜ ላይክ አድርጉ። ላይክ ስታደርጉ ሀሳብ ስትሰጡ በተለይ አዳዲስ መረጃ ቀጥታ ስርጭት ላይ ያለን ኮመንት ላይ ብታሳውቁን እግር መንገዳችን እንዘግበዋለን። ስለዚህ የእናንተ ተሳትፎ የግድ ያስፈልጋል። ትግል ስለሆነ ያዝነው ትግል የብዙ ሰው ቅብብሎች ነው፣ የዱላ ቅብብል ነው። ስለዚህ ኦህዴድ እኛን ለማፈን ብዙ ሰራዊቶችን እንደሚመድብ ሁሉ የኛ የፖለቲካ አስተሳሰብ የሚደግፍ የማህበረሰብ ክፍል የግድ ማገዝ አለበት ማለት ነው። በብዙ ነገር ማገዝ አለበት። ሀሳብ በመስጠት እንደዚሁ ድጋፍ በማድረግ እኛም ማበረታታት የግድ ያስፈልጋል ማለት ነው፣ ትግሉን ለመጠበቅ ሲባል። ይህንን ካልን የጽናት ሚዲያ ቤተሰቦች ዛሬ ከምርጫ በኋላ የሚፈርሱ 4 ቦታዎች ታውቀዋል። አብዮቱ እንመጣበታለን። የኮሚሽኑ ዛቻ ይመጣል። ባለስልጣኑ ምንድን ነው? ከዚህ ሀሳብ ጋር አብራችሁ ስትቆዩ የበለጠ ትረዳላችሁ ብዬ ተስፋ አደርጋለሁ። ድምፄ ካልተሰማ ድምፅህ አይሰማም ብላችሁ ኮሜንት አድርጉልኝ። አሁን ምናልባት ድምፅ አስተካክለናል። በተወሰነ መልኩ የቪዲዮ ጥራትም እንዲኖረው በተወሰነ መልኩ ማስተካከያዎች አድርገናል። ካልተሰማ ግን አሳውቁን። የጽናት ቤተሰብ አድማጭ ተመልካቾቻችን እንግዲህ የኢትዮጵያ ፖለቲካ ላይ በተለይ የኦህዴድ የፖለቲካ ሁኔታ አጨቃጫቂ፣ አነታራኪ፣ በአጠቃላይ በፖለቲካው ላይ ብቻ ቢሆን የምንጨቃጨቀው ምናልባት አንድ ጉዳይ ነው። የምንጨቃጨቀው እንደ ሀገር እንቀጥላለን አንቀጥልም የሚለው ሁኔታ ላይ በጣም አደጋ ውስጥ ስለገባን ነው። በነገራችን ላይ የበለጠ አደጋ ውስጥ እየገባን የመጣንበት የፖለቲካ ምዕራፍ ለኔ ኦህዴድ ነው። ምናልባት ባለፉት ረጅም ዓመታት በኢትዮጵያ ፖለቲካ ውስጥ እንደ ሀገር እንቀጥላለን አንቀጥልም፣ ባንቀጥል ራሱ እንኳን ውጤቱ የሚያስከትለው ቀውሱ በጣም ከባድ ነው። ማለትም በአንዱ ኪሳራ ላይ አንዱ በእርግጠኝነት ህልሙን አጣጥሞ የሚኖርበት ሁኔታ አይፈጠርም። ስለዚህ ይሄ በራሱ የፖለቲካ ሁኔታውን የበለጠ የሚያባብሰው ሁኔታ ይመስለኛል ማለት ነው። ከዚህ ጋር በተገናኘ ነው ሀሳቦችን ወደ እናንተ የምናመጣው ማለት ነው። የጽናት ቤተሰቦች ይህንን ሀሳብ ወደ እናንተ ስናመጣ በዋናነት የፖለቲካ መንፈሱን የበለጠ እናንተን ለማስረዳትና ከዚህ በኋላ የሚጠብቀን ትግል እጅግ በጣም ከባድ እንደሆነ፣ ከባድም ቀውስ እንደሚያስከትል፣ ይህንን ቡድን መታገል የማንችል ከሆነ በኢትዮጵያ ፖለቲካ ላይ ሊያስከትለው የሚችለው ጉዳት እጅግ በጣም መጠነ ሰፊ እንደሆነ በመገንዘብ ነው።
ስለዚህ የጽናት ቤተሰቦች ሁሉ ጊዜ በትኩረት ፖለቲካውን ተከታተሉ፣ ሐሳብ ስጡ፣ ሞግቱ፣ ለትግል እንዘጋጅ የምንለው ወደደ አይደለም። ቀውሱ ከባድ ነው። ለዚህ ሁነኛ ማሳያችን እንግዲህ ብዙ ጊዜ እንደምንገልጸው ኦህዴድ የፖለቲካ ፍልስፍና እንኳን የሚለው ዝም ብለን በኮቴሽን እናስቀምጠው፣ ግን የገገማ የሆነ የድንቁርና ፖለቲካውን መጫወት የሚፈልገው እኔ ከሌለው እናንተም የላችሁም፣ ስለዚህ እኔ ከሌለው እናንተም የላችሁም የሚለው የፖለቲካ አመለካከት ከኦህዴድ ብቻ የሚመጣ አይደለም። ዛሬ አማራ ክልል ላይ ካለው ምስለኔ የሚመጣ ነው። ተመስገን ያለው በጣም የሚያስቅ ነው። ብልጽግና ከሌለ የኢትዮጵያ ሰላም እና ዘላቂ እድገት መረጋገጥ አይችልም ነው። ትላንት በተወሰነ መልኩ መለስ ከሌለ አገሪቷ ትፈርሳለች የሚል አመለካከት ነበር። አሁን አብይ ከሌለ አገር ይፈርሳል የሚል አመለካከት ነው ያለው። ይህ አመለካከት የብዙሃን አይደለም፣ የብልጽግና ደሴቶች ናቸው። በእርግጥ አብይ ከሌለ ተመስገን የለም፣ በእርግጠኝነት ማለት ነው። ጭንቅላቱም እግሩም የለም። ስለዚህ አብይ ከሌለ እኛ የለንም የሚሉት በመርከብ ውስጥ ያሉ ናቸው። እነሱ ጥያቄ የሚያስነሳ ጉዳይ አይደለም። ወይ ይሰምጣሉ ወይ ይንሳፈፋሉ። ህዝቡ ግን ይቀጥላል፣ አገሪቷ ትቀጥላለች። ትልቁ አደጋ የሚሆነው በዚህ ደረጃ ህዝቡ ተሰባስቦ መልስ ካልመለሰ የመታገል እና ሁኔታውን የማንበብ አድማሱ በጣም ዝቅተኛ ከሆነ ግን ጉዳቱ የሰፋ ነው። ውድቀቱ ብቻ ሳይሆን ኦህዴድ ከወደቀ በኋላ የሚያስከትለው ጉዳት እንደ ሀገር እንደ ህዝብ ከፍተኛ ቀውስ ውስጥ ልንገባ እንችላለን። ለዚህ ነው የማንቃት ስራ ሁልጊዜ የምንሰራው ማለት ነው። ስለዚህ ይሄ አደጋ አሁን በጣም እየሰፋ የመጣው ኢትዮጵያ ውስጥ ያለውን ቀውስ ሁላችንም የምናውቀው ነው። የጦርነቱ፣ የረሃቡ፣ የችግሩ፣ የመፈናቀሉ፣ የሰላም እጦት ተገልጾ እንደው መግለጽ ይከብዳል። ይሄ ሁሉ ባለበት የመፍትሄ አቅጣጫ ሳይመጣ ፖለቲካዊ የሆነ ውሳኔና የፖለቲካ አቅጣጫ ሳይኖር አሁንም ይሄን ነው ወደ ፖለቲካ ብያኔ ነው። ፖለቲካዊ ብያኔው ወደ ምርጫ ማለት ነው። ስለዚህ በምርጫ የፖለቲካ ብያኔ ይሰጥበት ነው እንጂ ችግሮቻችንን የሚያስታርቅ የሆነ ሰርክል ተፈጥሮ ቢያንስ አዲስ የፖለቲካ ስርዓት እናምጣ የሚል ስምምነት ኦህዴድ ውስጥ የለም። ኳሱ ያለው ኦህዴድ ላይ ነው። ኳሱን በፈለገ መልኩ የሚጠልዘው ኦህዴድ ነው። ግቡን የሚያገባው በአብዛኛው ያው እያያቸው ስለሆነ የኢትዮጵያ ፖለቲካ ላይ ጠላት የሚለውን የሰሜናዊያን የፖለቲካ ማዕከል ላይ ነው ኳሱን እየጠለዘ እንደፈለገ የሚጫወተው። ግን በጣም የሚገርመው ኳሱንም የሚያንጠባጥቡ ደግሞ እዛ አካባቢ ያሉ የድንቁርና የፖለቲካ አመለካከት ያላቸው ተላላኪዎች አሉ። እነዚህ ተላላኪዎችን ህዝቡ ዛሬም የህልውና አደጋ አለበት በሚባልበት እና ለዛ የህልውና ትግል ከፍተኛ መስዋዕትነት በሚከፈልበት የፖለቲካ አውድ ላይ ተመስገን መምረጥ የህልውና ጉዳይ ነው ብሎ መፈክር ይዞ አማራ ክልል ላይ ሰልፍ የሚወጣል። በነገራችን ላይ ይሄ በዚህ ዘመን ያየነው። የትኛው ተመስገን ትላላችሁ? አሁን ብዙ ሰዎች ተመስገን የትኛው ነው ምናምን እንደው በጣም የሚገርም ነው። መቼም ትንሽ ፌስቡክ ላይ ጽፌ ነበር። አምደ ጽዮንን የወለደች ምድር እንደ ተመስገን ያለ ፖለቲካ እንስራ ወልዳ በዚህ ዘመን ማየታችን በጣም ያሳፍራል። ግን ይሄኛው ተመስገን ነው አሁን የአማራው ምርጫ ሆኖ የመጣው። ተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። ይሄንን የምትሰሙት ነው እንግዲህ ባርሴሎና ይመጣል፣ ባህር ዳር ስቴዲየም ማለት ነው። አርሰናሎች፣ ማንቸስተር፣ ሊቨርፑል ይመጣሉ። የሚመጡት በረዶ ሲሆንባቸው ነው።
እና የሚያጨበጭባል ይሄንን ሲናገር የሚያጨበጭባል እና የዚህን ሰውዬ የድንቁርና ንግስና ስታዩት በዚህ የድንቁርና ንግስና ላይ የህልውና ትግል ምን ማለት ነው ብሎ እንደው ማስረዳት በጣም ረጅም ዓመት ይፈጃል ብዬ አስባለሁ። ቢሆንም ግን የገባቸው ሰዎች መስዋዕትነት እየከፈሉ የገባቸው ሰዎች በጣም የሚያሳዝነው ይሄንን የድንቁርና ንጉስ አሁንም እመጣለሁ ብሎ ሰልፍ የሚወጣ ሰልፈኛ ስናይ ደግሞ ትንሽ ይከብዳል ይሄንን ለመግለጽ ማለት ነው። ኦህዴድ የሚያጠቃው ጥቃት አለ፣ ፖለቲካዊ ጥቃት። አሁን ካያችሁ አጠቃላይ የጦርነት ማዕከሉን በተለይ በዚህ በአማራው በኩል በትግራይ በኩል በምናምን ይሄ ሰሜኑን በሙሉ የቀውስ ማዕከል አድርጎ ከፊል ኦሮሚያ ላይ ያለውን ግጭት እንደተጠበቀ ሆኖ ግን በአብዛኛው የልማት ሴክተሩ አጠቃላይ የኢንዱስትሪ ማዕከል የግብርና ማዕከል ምናምን እንደውም ሽመልስ አብዲሳ በግልጽ ነው የተናገረው። ሽመልስ አብዲሳ በግልጽ እንደው ይገርማችኋል። ምን መሰላችሁ ያለው? ከለውጡ በፊት ነው ያለው። ከለውጡ በፊት በክልላችን ውስጥ የነበረው ኢንቨስትመንት ከ10,000 አይበልጥም። አሁን ከ43,000 በላይ ኢንቨስት ማድረግ በክልላችን ችለናል ብሎ ሽመልስ የተናገረው አሁን የሰሞኑን ነው የምነግራችሁ። ይህንን ነው እነሱ የሚያደርጉት። እነሱ በቃላቸው የሚናገሩትን እየፈጸሙ ነው። ሌላውስ በምን ሁኔታ ነው ያለው የሚለው ግን ያው ማንም ሰው የሚያውቀው ስለሆነ ብዬ ነው። እዚህ ላይ እንደው ባሳያችሁ ይህንን የሚናገር ቡድን ኢትዮጵያ ውስጥ ያለውን የፖለቲካና የሴራ ሁኔታውን በጣም በቀላሉ መረዳት ይቻላል ብዬ አስባለሁ። የሆነ ሆኖ ግን ነጥቡ ዛሬ በኢትዮጵያ ፖለቲካ ላይ እንደዚህ አይነት ቀውስ ባለበት ሁኔታ ቢያንስ የተረጋጋ ሁኔታ የሚፈጠርበት አውድ እየተፈጠረ አይደለም። ይሄንን ቀውስ እናስቀጥላለን ነው የሚሉት። ይሄንን ቀውስ እናስቀጥላለን የሚሉት ኦህዴዶች ሌላውን አካባቢ በጦርነት በማጥቀቅ ፖለቲካሊ በማጥቀቅ ይህንን ምርጫ እንደ ጥሩ አጋጣሚ ተጠቅመን የፖለቲካ ስልጣናችን እናስረዝማለን የሚል አመለካከት ይዘው ምርጫውን ለማስፈጸም የሚሄዱበትን መንገድ ስናይ ያው በአብዛኛው ፖለቲካዊ የሆነ ተቃውሞ በጣም በስፋት ቢኖርም ከነችግሩ ግን በልህ በቁጭት ይህንን እናስፈጽማለን የሚል እብሪት ይዘዋል። በተለይ አማራ ክልል ላይ በዚህ በጦርነት መካከል ላይ እነዚህ ቡድኖች ስቴዲየም ላይ ተሰብስበው ይህንን የድንቁርና ንጉስ የዚሁ የምስለኔው እጩ አድርጎ የሚመጣ አማራና ውጤት አገኛለሁ ማለት ተመስገን ፖለቲካዊ ተመስገን ተመልከቱት ማለት ነው። የትኛውም የፖለቲካ እንደው በጣም የፖለቲካ ሀሁ ገና የሚጀምር ሰው በቀላሉ መረዳት ይቻላል ማለት አውሮፓ ላይ ያለውን ስቴዲየም ያሉትን ሁኔታ እንደው ከግምት የሚያስገባ እነሱ ፀሐይና በረዶ ሲሆንባቸው የተሻለ ቦታ ያለው ባህር ዳር ስቴዲየም ስለሆነ እስቲ እዛ የወዳጅነት ጨዋታ እናድርግ ብለው ሲመጡ ማለት ነው እና ይሄንን ለህዝቡ የሚያስተላልፍ ይሄንን የፖለቲካ ጥቅም አገኝበታለሁ ብሎ መልእክት የሚያስተላልፍ ሰው ሐሳቡስ ምንድነው? ማለት የአማራን ጥቅም የሚያስጠብቅ ሰው ነው፣ ሰው መሟጋት የሚችል ሰው ነው፣ ፖለቲካዊ እይታውስ እንዴት ነው ብሎ የሚመዝን ሰው በጣም ግራቀኙን የሚመዝን ሰው ያው ድንቁርናን ጌታ አድርገዋል ማለት ነው። ስለዚህ በህልውና ትግል ላይ ሰዎች እየሞቱ ነው ስትለው ለዚህ ድንቁርና ባለቤት አይገባውም። በቃ ከአንጀቱ ጋር ሆዱ የጣበቀ ስለሆነ አይገባውም። ይህንን ለማስረዳት ራሱ በጣም ብዙ ዓመት ይፈጃል ብዬ አስባለሁ። ስለዚህ በተለይ የገባው አማራ ዛሬ አርሶ አደሩ ማዳበሪያ ያጣው ብሎ ጅራፍ ይዞ ነው ወደ ከተማ የወጣው። የሱን ያህል ዕውቀት እንኳን የሌለው ሰው ትላንት እዛ አካባቢ ላይ ተወልደው በኢትዮጵያ ፖለቲካ ላይ በብራና ስማቸውን የጻፉ ቀደምት አባቶቻችንን ስናይ በዚህ ደረጃ የፖለቲካ ግንዛቤ ነበራቸው ብዬ ስጠይቅ በፍጹም እና በአዴናዊ የሆነው አስተሳሰብ በራሱ ምን አይነት መንፈስ ነው? እኔ ተመስገን አይታችሁ ይህንን ስብስብ ማየት በቂ ነው ያስባል። ስብስቡ ሰርክሉ አጠቃላይ እዛ አካባቢ ያለው የድጋፍ መሰረቱ እሳቤዎቹ ምናምን ከዚህ አመለካከት የሚቀዳ ነው። ይሄ አመለካከት በራሱ በፈለግከው መልኩ ጭነኸው
ብትጋልበው መጋለብ የሚችል ስብስብ። ይህንን ስብስብ በምርጫ መምረጥ የሚችል የማህበረሰብ ክፍል የለም ብዬ አምናለሁ። ፖለቲካዊ የሚኖረው የብአዴን የዚህ የድንቁርናው ጌታ ነው። እነዚህ ኃይሎች ግን ሰልፍ ወጥተው ተመስገንን እንመርጣለን፣ የህልውና ጥያቄ የሚባል የለብንም፣ ሰላም ነን። እንደውም ብልጽግና ከየትኛውም ጊዜ በላይ ጎንደርና ጎጃምን የሚያገናኝ ድልድይ ሰርቶልናል። በጣም የሚገርም ነው። የአባይ ድልድይ እኮ በሚገርም ሁኔታ የተገነባ የዛሬ ስንት ዓመት እኮ ነው። የጎንደርና ጎጃምን የሚያገናኝ ድልድይ አይደለም የሚያስፈልገው፣ ፖለቲካዊ ድልድይ ነው እንጂ ግዑዝ የሆነ ድልድይ አይደለም። ጎንደርና ጎጃም የኢንዱስትሪ ማዕከል ነው መሆን ያለባቸው፣ የልማት ማዕከል ነው መሆን ያለባቸው፣ የሰላም ማዕከል ነው መሆን ያለባቸው እንጂ ድልድይ አይደለም። ግዑዝ ነገር አይደለም። ህዝቡ የሚፈልገው እንዴት አድርጌ በገዛ ሀገሬ ላይ በሰላም እኖራለሁ የሚል ጥያቄ ነው። እሱ መገንባት ተመስገን አይችልም። ግዑዝ ነገር አይደለም የሚያስፈልገው። ብልጽግና ኦህዴድ በዋናነት በገፍ እያጋዘ የአገሪቷን ሀብት እየዘረፈ በተወሰነ ክላስና መደብ ላይ የሚሰበስበውን ሀብት ቢያንስ በፍትሃዊነት መከፋፈል አለብን። እኛም እኮ ህዝብ አለን። እኛ ጋር ያለው አርሶ አደር ልክ እንደናንተ በትራክተር በምናምን ማረስ አለበት የሚል ጥያቄ የሚጠይቅ የፖለቲካ አመራር አይደለም ያለው። ድንቁርና ራሱ ጌጡ ነው በቃ። እና አለማወቁንም ስትነግረው ፖለቲካን በዚህ ሁኔታ አይሰራም ስትለው የበለጠ የበታችነት ስሜት የሚሰማውና እሱ ከሌለ ሁሉም ህዝብ ቢጠፋ ግድ የማይሰጠው ቡድን ነው። ይሄንን ስንጨቀጨቅ ስናስረዳ ቆይተናል። ይሄ አስተሳሰብ ነው ብያቸዋለሁ። ይሄ አስተሳሰብ ጎሳ ፈጥሯል፣ የራሱ መደብ ፈጥሯል። የራሱ የሆነ የፖለቲካ ድንቁርናው ራሱ ማንነት ሆኗል። አሁን የብአዴን ማንነት ይሄ። ሰልፈኛውን ብታዩት እኮ የወጣውን ካድሬ ትገረማላችሁ። እዚህ ውስጥ ቢያንስ ትንሽ እንደው ፊደል ቀመስ የሆነ የለም ተብሎ አይገለጽም። ምናልባት ተመስገን የተናገረውን ሰምታችሁታል። ትንሽዬ እንስማውና እስቲ ሰልፉን እንየው። ይሄ ዕውቀቱ ማለት ነው። ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። ልብ በሉ፣ ፍላጎታቸው እነሱ ሰሞኑን አርሰናል ዋንጫ በላን እንኳን ደስ አላችሁ ምናምን ብሎ ተወሰነ መልኩ ሊነግዱ ፈልገዋል። በነገራችን ላይ ከዚህ ጋር በተገናኘ ራሱ አንድ መረጃ አካፍላችኋለሁ። ግን ይሄ ሰውዬ ያለው ፖለቲካ ግንዛቤ በቃ ከግምት ለሚያስገባ ሰው ይሄንን ሰው መምረጥ ነው ህልውናችን ብሎ ሰልፍ የሚወጣ ሰልፈኛ ምንድነው ስትሉት ጎሳው ነው። መምረጥ ማለት የኢትዮጵያን ትንሣኤ ማረጋገጥ ነው። ብልጽግናን መምረጥ ኢትዮጵያን ወደ ከፍታ ማሻገር ነው። ብልጽግናን መምረጥ ኢትዮጵያን ወደ ከፍታ ማሻገር ነው። እንግዲህ ይሄ ሰልፈኛ ማለት ነው። ይሄ ሰልፈኛን ስትመለከቱት እዚህ ውስጥ ያለው መደብ የአማራን ህዝብ ይወክላል ወይ? አሁን ያለበትን ችግር የሚወክል ነው ወይ? የሚወክል አይደለም። የአማራ ጥያቄ ብልጽግና መምረጥ ሰላም ማረጋገጥ ነው ይላል። ዛሬ እኮ በድሮን የሚደበደበው አርሶ አደር በጣም በሚያሳዝን ሁኔታ እኮ እያለቀሱ ልጆቻቸውን ቀብረው እላያቸው ላይ ጎተራው እየተቃጠለ ሰሞኑን እንኳን አይታችኋል። አንድ አርሶ አደር ከከብቱ ጋር አብሮ የተገደለበት ማለት ነው። ምንም አይነት ሰላማዊ ሰዎች። ስለዚህ አማራው እየተጨፈጨፈ ነው፣ የህልውና አደጋ ውስጥ ገብቷል፣ ፖለቲካሊ እየጠፋ ነው ስትለው በመጥፋቱ ላይ የሚተባበር ሰልፈኛ በዚህ ዘመን ላይ ማየት በራሱ በጣም የሚያሳፍር ቢሆን ይሄ ስብስብ ይሄ ሰልፈኛ ግን የፖለቲካ የብልጽግና የብአዴን የጎሳ ማንነት የጫነው ነው። ስለዚህ አሁን ተመስገንን መምረጥ ነው። ባነር ይዞ ወጥቷል። ተመስገን የድንቁርና ንጉስ ነው። ይሄንን የድንቁርና ንጉስ የፖለቲካ ስልጣን መያዝ አለበት ብሎ ባነር አሰርቶ የሚወጣ ሰልፈኛ ምንድነው? ይሄ አማራው ነው ወይ ብሎ ዝም ብለን በጥያቄ ምልክት ስናነሳው የሚወክል አይደለም።
ለማንኛውም ግን ፖለቲካዊ አማራው በተለይ አማራ አካባቢ ያለው ማንነት በጣም ብዙ የፖለቲካ ንባብ እንደሚቀር ጥሩ ማሳያ ነው። ዛሬ ሚሊሻው ልዩ ኃይል ምናምን እየተባለ ከገዛ ወንድሙ ጋር የሚሞትበት ሁኔታን ስናየው ከዚህ የድንቁርና አስተሳሰብ የመጣ ነው። የፖለቲካ ሀሁ ማነስ ነው። በነገራችን ላይ ስሌቶችን ማንሳት ይሄ በተወሰነ መልኩ የስሜት ተቃዋሚ ሳይሆን የሁኔታ ትንተና የሚሰራ አሁን ያለበት ሁኔታ ምንድነው? የጠላት ሐሳብ ምንድነው? በቀጣይ ምን ሊገጥመን ይችላል? አማራው በዚህ ሁኔታ የሚቀጥል ከሆነ ምንድነው ህልውናውስ ህልው ሆኖ የሚቀጥል አማራ አለ ወይ ምናምን ብለን ስናስብ በጣም አደገኛ ነው። ስለዚህ ውጤቱን ስናየው ኪሳራ ላይ ነው የሚወድቀው። የመጨረሻው ግቡ ይጠፋል። ሜዳውን አመቻችቶ የሚሰጠው ለኦህዴድ አመቻችቶ በሰጠው ሜዳ ላይ የበለጠ ያለውንም ራሱ አሁን ተመስገን በነገራችን ላይ የመጨረሻው የሚመቱት ሰዎች እነዚህ ናቸው። የነቃው ሊቅ እስኪመታ ድረስ ነው እስኪዳከም። እሱ ማዳከም ከቻለ በኋላ ሁለተኛ የሚያጠፋው ይሄ መፈክር ያዘውን የብአዴን ማንነት ያጠፋዋል በራሱ ማለት ነው። ምክንያቱም ነገ ጠዋት ይሄም በተወሰነ መልኩ ፖለቲካዊ ግንዛቤ ካገኘ የጠላት ይሆንብኛል ብሎ ስለሚያስብ ማለት ነው። ስለዚህ ሜዳውን አመቻችቶ ስቡ ለኦህዴድ እየሰጠው ይሄን ቡድን በዚህ ደረጃ ከሆነ ፖለቲካዊ ግንዛቤው ለምንድን ነው ቅስቀሳውን የፈለጉት? ለምንድን ነው በዚህ ደረጃ ህዝቡ ነቅለው በየካድሬው በየቀበሌው በየዞን ጽህፈት ቤቱ ያለው ተሰባስቦ ወደ አደባባይ እንዲወጣ የተፈለገበት ለምንድን ነው ብሎ ደግሞ መጠየቅ ያስፈልጋል። የሚያስፈልገው ምረጡኝ አይደለም። አሁን እዚህ ጋር ተሰብስባችሁ የተሰበሰቡ ሰዎች ማን እንደ ውጤቱ ላይ እንደሚያልፍ ምናምን ቀድሞ እነሱ ያውቃሉ። እነሱ ባያውቁ ምርጫ ወርዶ ያውቃል። ስለዚህ የውጤት ችግር የለባቸው። የውጤት ችግር ተመስገን ያሸንፋል እንተና ያሸንፋል እሱ አይደለም። ራሱ የምርጫ ውድድር እዛ ቦታ ላይ ይቻላል ብሎ በሰልፍ ማሳየት ፖለቲካዊ ግብ ስላለው አሁን ይሄን ነው እኔ መናገር የምፈልገው። ፖለቲካዊ ግብ አለው። ክልሉ ሰላም ነው። ይሄው በሰላም ወጥቶ በሰላም መፈክር ይዞ የሚመለስ የብልጽግና ደጋፊ አለ። ስለዚህ 90% ምናምን የነጻነት ኃይሉ ተቆጣጠረው የሚባለው ውሸት ነው። ሜዳውን እኛን ያዝ ነው። ህዝቡ ደግሞ የሚደግፈን እኛን ነው እንጂ ለነጻነት የሚታገሉን ኃይል የሚደግፈው አይደለም የሚል የፖለቲካ ሜሴጅ ለማሳየት ነው። እሱ ነው ዋነኛ ጥያቄው። እሱ ሰው በደንብ ሊገባው የሚገባው ማለት ነው። ስለዚህ ሜሴጁ ነው እንጂ ውጤቱ አይደለም። ውጤቱን ለሚያረጋግጥበት ማህተብ ሰልፉ ነው። ስለዚህ ሰልፉ ሁለት ግቦችን ያሳካል። ቀድሞ ያለቀ የምርጫ ውጤት ህዝቡ መርጦን የመጣ ነው የሚለውን ሜሴጁ ይሸጡበታል። ሁለተኛው ሰላም ነው። አማራው የህልውና አደጋ የለበትም። መሬት ላይም እዛም እዚህም የሚንቀሳቀሱ ኃይሎች ተዳክመዋል፣ የሉም። ህዝቡም አይደግፋቸውም፣ ተተፍተዋል። እኛ ግን ህዝቡ ይደግፈናል፣ ይሄው በነቂስ ወጣ ምናምን የሚል የፖለቲካ ትርክት ይፈጥራል። ይሄ ሁለት ምክንያቶች ደግሞ ለነጻነት የሚታገለውን ኃይል ያዳክሙበታል። አንዱ የፖለቲካ ትርክቱን ያዳክሟል። ሁለተኛው አማራው በራሱ የገባው ተስፋ እንዲቆርጥ ያደርገዋል። ለማን ነው የምታገለው? ይሄ የማይገባው በቃ አይገባውም እኮ ምናምን ብሎ እየተንጠባጠበ እንዲመጣ ተስፋ እንዲቆርጥ ምናምን ይሄንን ይጫወትበታል ማለት ነው። ይሄንን ሲያደርግ ውጤቱ አጠቃላይ ውጤቱ የሚጠቅመው ከብአዴን ብልጽግና በላይ ኦህዴድ ተጠቃሚ ይሆናል ማለት ነው። በአማራ ፖለቲካ ላይ መንጠባጠብና ተስፋ መቁረጥ ይፈጥራል። ይሄ በራሱ አጠቃላይ የፖለቲካ ሜዳውን ለመቆጣጠር ያመቸዋል ማለት ነው። እነተመስገን ለዚህ ምቹ ሜዳ ነው ፈረስ ሆኖ የሚመጣው ማለት ነው። ለዛ ነው የድንቁርና ጌታ ነው የምላቸው። ሁኔታ ማንበብ የማይችል ጌቶች ናቸው። እነዚህ ጌቶች ግን ደቀ መዛሙርት አላቸው፣ ማህበርተኞች አሏቸው። እንጥፋ ብሎ ባነር ይዞ የሚወጣ ማለት ነው። ኦህዴድ ይጫወትብን ምናምን ብሎ በዚህ በሰለጠነ ዘመን ላይ ቢያንስ ሶሻል ሚዲያ ምናምን ፌስቡክ ቲክታክ ምናምን ባለበት ዘመን
ፖለቲካ ምን እንደሆነ ማንበብ በሚቻልበት ዘመን ላይ 30 ዓመት ኢህአዴግ ሆኖ 8 ዓመት ብልጽግና ውስጥ ሆኖ ግን ፖለቲካ የሚባል ጨዋታ የማይገባው ስብስብ እኔ ይሄንን ስብስብ አየው ማለት ነው። ስለዚህ ይሄ ሂደት በጣም የሚገርማቸው ይሄ ሰልፍ የወጣው ውጤቱን እናስጠብቃለን ይላል። ይሄ ደግሞ ማን ነው የሚለው ይሄ ወንበዴ ነው። ወንበዴው ዘላለም መንግስቴ ነው። ስለዚህ ይሄ ሰው ደግሞ ይመጣና የምርጫ ቀን ይላል ያለምንም ስጋት ያለምንም ልብ በሉ የምርጫው ቀን ግንቦት 24 ያለምንም ስጋት ህዝቡ ድምጽ እንዲሰጥ የጸጥታ ኃይሉ ተዘጋጅቷል። ስለዚህ ብአዴን ሰልፍ አስወጣና አሳየ። ውጤቱ የኛ ነው የሚል መልእክት ነው። እንደዚሁም አብዛኛው ህዝብ ደጋፊያችን ነው፣ አማራው የህልውና አደጋ የለበትም፣ ብልጽግና የህልውናችን ነው የሚል የመፈክር ይዞ ወጣ። ከወጣ በኋላ የጸጥታ መዋቅሩ ደግሞ ይህንን ውጤት ነው የሚለው። ይሄ አሁን ሰልፍ የወጣውን ውጤት ያለምንም ኮሽታ ነው የሚለው። ያለምንም ኮሽታ እና ስጋት ህዝቡ ድምጽ እንዲሰጥ የጸጥታ ኃይሉ ተዘጋጅቷል። ስለዚህ አሁን የሚያስፈልገው ሂደቱ ላይ ነው። ሰልፈኛው ፖለቲካዊ ሜሴጅ ይዞ ወጣ፣ ፖለቲካዊ ሜሴጁን ሸጠ። የጸጥታ መዋቅሩ ደግሞ የዚህን ሜሴጅ የዚህን መልእክት የጸጥታ መዋቅራችን ይጠብቀዋል ሲል በሂደቱ ላይ አማራ ክልል ላይ የፖለቲካ ትርክት እየፈጠሩበት ነው ማለት ነው። ምን ሁለት ነገር ቅድም እንዳልኳችሁ ልትገምላችሁ። አንዱ አብዛኛው ቀጠና ከዚህ በፊት በተለይ የፋኖ አመራሮች በደጋጋሚ የሚናገሩ 90% ቀጠናው በእጃችን ነው ምናምን ምርጫው አይቻልም ምናምን የሚለው በምርጫው ቀን የሚያሳዩት ድባብ ሰልፍ አሳይተዋል። በምርጫው ቀን ደግሞ የሚያሳዩት ድባብና የፖለቲካ ሁኔታውን የፋኖን ትርክት ለነጻነት የሚታገለውን ኃይል ይመቱበታል ማለት ነው። ፖለቲካሊ ይመቱበታል። ስለዚህ ውጤቱን መጠበቅ ሳይሆን የሚያስፈልጋቸው ድባብ በማሳየት የበላይነት መውሰድ። ስለዚህ ይሄ አጋሰስ ወደ አደባባይ መጥቶ በነገራችን ላይ ዘላለም መንግስቴ ማለት አዲስ አበባ ፌደራል ፖሊስ ላይ የነበረ ደንበኛ ወመኔ ነው። ደንበኛ ኮኬን ነጋዴ ነው። ይሄ ለዚህ የካሜሮን የናይጄሪያ ምናምን እንደዚህ ኤግዚቢት ሁሉ የሚያዝ ወንጀል መከላከል ውስጥ በነበረበት ሰዓት ደንበኛ ነው ነገራቸው። ደንበኛ ዛሬ በከፍተኛ ሙስና ውስጥ ከተጨማለቁት ዋና ከሚባሉ ሰዎች አንዱ። ስለዚህ ይሄ ሰው ግቡ ብአዴንን መጠበቅ ነው። ብአዴንን መጠበቅ ስለሆነ የብአዴን ዋነኛ ፖለቲካ እንቅስቃሴውን እንጠብቃለን ነው የሚለው። ትንሽ ከዚህ ሙዚቃ ቆይታ በኋላ እንመለስ። የጽናት ቤተሰብ የአዲስ አበባ ልጅ ነኝ አማራጭ የሌለኝ ሌላ ከሌለኝ የትስ ሄዳለሁ ምንስ ሆናለሁ ቀንጨለመብኝ አንቺ እናት ሀገሬ ሂድ ሀገር ካሉኝ ሀገር አለኝ ወይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ አሁን በሰበር ዜና ገብተናል። ከአዲስ አበባ አዲስ ነገሮች እየተሰሙ ነው። እዛው ከቦታው ሰዎችን እያነጋገርን ነው። ለህዝባዊ ተቃውሞ የመጨረሻ ጊዜው ተቆርጧል። ምንድን ነው አዲስ ነገር የሚለው ወደ አዲስ አበባ አምርተናል። አየር ላይ በቀጥታ ከአዲስ አበባ እንግዳችን እየጠበቁን ነው። ሰላም ጤና ይስጥልኝ፣ እንደምንወት? ጤና ይስጥልኝ፣ እንደምናችሁ? አለን እግዚአብሔር ይመስገን። አለን። የአዲስ አበባ ጉዳይ በቅርብ እየተከታተልን ነው። በተለይ የምታደርጉት እንቅስቃሴ አጠቃላይ መቼም በታሪክ የሚታወስ ነው።
አሁንም በዋናነት በሰበር ልንገባ የቻልነው በአዲስ አበባ ህዝባዊ ተቃውሞ ለህዝባዊ ለውጥ በሚል መሪ መፈክር ዝግጅታችሁን እንደጨረሳችሁና ወደ ጎዳናው ለመውጣት የመጨረሻውን ጊዜ እንደቆረጣችሁ እየሰማን ነው። ይህንን ለማረጋገጥ ፈልጌ ነበረ። ትክክል ነኝ? አዎ፣ ምክንያቱም በአብዛኛው ህብረተሰብ ጉዳት ላይ ያለ ነው። ሁላችንም እየተጎዳን ያለው ቀስ በቀስ ከምናልቅ እንደው የመጣ ይምጣ የሆነው ይሁን እንደ ሁቱና ቱትሲ እንደሚባሉት 800 ሺህ እንዳለቁ አይደለም። እኛ ከዛ በላይ ቀስ በቀስ አልቀናል። አሁን ደግሞ ሙሉ በሙሉ ልናልቅ ነው። ከዛ በፊት ግን አንድ የመጣው ይምጣ የተረፈው ይትረፍ የሆነው ይሁንና ማንሳት ያለብን ማድረግ ያለብን መወሰን መጨከን ያለብን ጓደኞች አጠገብ ያሉት ምናማክራቸው ምን እንነጋገራለን። እንደውም ሰላም ስላላገኙ አንዴ እንዲደፈርስ ነው የምንፈልገው። ምስልህ መደፍረስ ማለት ይቀራል፣ የደፈረሰ ውሃ ይቀራል አይደለ? ደፍርሶ እንዲቀራ ነው የምንፈልገው። ምክንያቱም አሁን ያለው ሁሌ እንደደፈረሰ ነው ያለው። ተነጋግረናል ስልህ ተናቧል። አዲስ አበባ ህዝብ ያለበትን ችግር ያውቃል። ምን ያሰበ እንደሆነ አንዱ ምን እንደቸገረው ተጨንቆ ያለ ህብረተሰብ ንግግር ማያስፈልግም። በሳይን ተናቧል። አዲስ አበባ ሊዱ ይናበባል። ምንድነው የነገር ከኬንያ ሰው አናመጣም። የኬንያ ወጣት እዚህ መጥቶ እኛን ሊያግዘን አያስፈልግም። እኛ ራሳችን እኮ ለስንት ምሳሌ ነበርና አሁን አንድ ላይ ተሰብስቦ መነሳት ብቻ ነው ያለነው። ብዙ ችግሮች አሉ። እኛ ነዳጅ አለም። ኬንያ 16 ብር ጨምሮ ብሎ አስመለሱት። ይሄ ግን በቁም እየገደልን ያለን መንግስት ምን ስላደረገልን ነው ማናስነሳው? በጣም ጥሩ። እንግዲህ ያው ራሳችሁ እንደገለጻችሁልኝ ዝግጅቱም እየተደረገ ያለው የምርጫው ቀን ነው። ምርጫው ደግሞ ግንቦት 4 ነው። ስለዚህ የምርጫው ቀን ህዝባዊ ቁጣውን ወደ አደባባይ በማውጣት አገዛዙን የሚገለብጥ አብዮት እንፈጥራለን ነው። ይሄ በአዲስ አበባ ብቻ ነው ወይንስ በአጠቃላይ በኢትዮጵያ ውስጥ ነው? ምርጫ ምናልባት የሚቻል አይደለም ይታወቃል። ግን በአጠቃላይ ጥሪውን የምታስተላልፉት በሁሉም አካባቢ ተመሳሳይ ጥሪ ነው? እኛ የምናስተላልፈው ሀገር አቀፍ ነው መሆን ያለበት። ይሄ ሀሳብ ጀማሪዎች፣ ተንሳሾች እንደ ሀሳብ መላው ኢትዮጵያን አንድ ሆኖ ይህንን ነገር ተነስቶ ለውጡን በለውጥ መቀየር አለበት የሚል እምነት ነው ያለና ሀገር አቀፍ ነው። በዛ ቀን በምርጫው ቀን ሁሉም ጋር ይወጠራል። ሲወጠር ማድረግ ያለብን ምንድነው? ሰላም መሆን የለበትም። በቃ ሰላማዊ ቢሆን ደስ ይለናል። ሰላም ስላልሆነ ህዝብን ለመጨረስ ስለሆነ የሚመረጠው ህዝብን ያለውን የግድያ ስርዓት በለው ያው ካለው ኮታ መጨመር ስለሆነ አላማው ከዚህ አሰቃቂ ከዚህ ዘግናኝ ወይም ደግሞ አረመኔያዊ መንግስት ለመላቀቅ ዕለት ሁሉም በየቦታው ምርጫ ብሎ ሲያስብ ምርጫ ማድረግ ነው። እንግዲህ ይህንን ያመጣንላችሁ ባለፈው ጊዜ ከፕሮግራማችን ላይ ትንሽ ቀንጨብ አድርገን ያመጣ ነው። ዋነኛ መልእክታችን ግንቦት 24 አዲስ አበባ ላይ ጥሪ ያስተላልፏል። ግንቦት 24 ጥሪ ያስተላለፈው ለሰላማዊ ሰልፍ እንዘጋጅ ነው የሚለው። አዲስ አበባ ለሰላማዊ ሰልፍ እንዘጋጅ ሲል ቅድም እንዳልኳቸው የሚዘጋጀው ለሰላማዊ ሰልፍ ብልጽግና ካለው ፍላጎት አኳያ በአማራ ክልል አስቻይ ሁኔታዎች አሉ። አዲስ አበባ ላይ ያለው ከፊል ኦሮሚያ ላይ ያለውን ምርጫ የሚል ቅርጫ አድርገን መንግስት መሰረታለሁ፣ ፖለቲካዊ ውክልና ያለው መንግስት ሆኜ እመጣለሁ የሚል እሳቤ ነው። ለዚህ የምርጫ ቦርድ ጌታዋ እንደዚህ ብላለች። የምርጫ ቦርድ ዋና ሰብሳቢዋ ወይዘሮ ሜላት ምርጫ የማይደረግባቸው አማራ ክልል ላይ ከ8 ወረዳዎች አይበልጡም ያለችው። በአብዛኛው ከ547 መቀመጫ ውስጥ በአብዛኛው ምርጫ ይደረጋል። ሰላማዊ ነው፣ ዲሞክራሲያዊ ምርጫ ነው የምናደርገው የሚል ዲስኮርስ እሷ ታመጣለች። ዘላለም መንግስቴ ቅድም እንዳሳየኋችሁ ኮሽ ሳይል ምርጫውን እናደርጋለን ይላል። አብይ አህመድ ተቃዋሚዎቹ 2-3 ናቸው፣ እነሱ አስቸግረውን ምርጫ የማናደርግበት ሁኔታ የለም ብሎ ከዚህ በፊት የተናገረው ማስታወስ ያስፈልጋል። ስለዚህ አጠቃላይ ትርክቶቹ ስናያቸው ሰላም ነው፣ በሀገሪቱ ውስጥ ያለ ቀውስ የለም፣
አንዳንድ ጊዜ ገንዘብ ከፍለው ፈረንጆችን ሁሉ አምጥተው አዲስ አበባ ላይ ሲያስጨፍሩ ያሳዩናል። ስለዚህ ኢትዮጵያ ውስጥ ያለውን ግድያ በአንድ በኩል በታዋቂ ቲክቶከሮች መሸፈን፣ ምርጫ አይቻልም ለሚሉት ሰዎች ደግሞ አይ ይቻላል ብሎ ሜዳውን ማሳየት፣ ውጤቱን ሳይሆን ሜዳውን ማሳየት። አይ የጸጥታ ችግር አለበት በብዙ አካባቢ ላይ የጸጥታ አደጋ አለ ሲል አይ ምንም እንከን እንኳን ሳይኖር ኮሽታ ሳይፈጠር ምርጫ እናደርጋለን እያሉ ማን ለሚለው ቅድም አሳይቻቸዋለሁ። ምርጫ እናደርጋለን ሲሉ አማራ ክልል ላይ ንጉስ የሆነ ድንቁርና አለ፣ ያንን እናለቅሳለን ነው። አዲስ አበባ ላይ የአዲስ አበባና የእንጦጦ ግዢ አለ፣ እሱን እንቀበዋለን ነው። ሰባተኛው ንጉስ የበለጠ ተቀብቶ ይወጣል ነው። ለዛ የሚከፈል መስዋዕትነት እንከፍላለን ነው። በዚህ ጥያቄው ላይ ሌላውስ ምን ማድረግ አለበት የሚል ጥያቄ ይመጣል ማለት ነው። ሌላው ይህንን ምርጫ በዝምታ ካለፈው ይሸነፍበታል። ስለዚህ በነውጥ ማሳለፍ አለብኝ እያለ ነው። ነውጥ ማለት ህዝባዊ ቁጣ ነው፣ ህዝባዊ እምቢተኝነት። በዕለቱ ቀን ህዝባዊ አብዮት ማቀጣጠል አለብኝ የሚል የጥቂቶች መንፈስ የብዙሃኑ ስሜት ነው። ስለዚህ አዲስ አበባ ይህንን ሞቲቭ ወስዶ ወደ አደረጃጀት ገብቶ ራሱን ለቀኑ እያዘጋጀ ነው። በነገራችን ላይ የምርጫው ቀን ምልክቱን ያሳየዋል። በምልክቱ ላይ አዲስ አበባ ምናልባት የኢትዮጵያን ፖለቲካ ይቀይረዋል ማለት ነው። አጠቃላይ ትርክቱን የምርጫ ውጤቱን ሁሉ ይቀለብሷል ማለት ነው። የአብይ ተረቶችን በሙሉ ይቀለብሷል። ብዙ ሰው አዲስ አበባ ለዛ ብቁ አይደለም፣ አዲስ አበባ ስሜቱ አሁን መብቱን መጠየቅ አይደለም ምናምን የሚል በጣም የቆየ አመለካከት የከተማውን ወጣት ከፍተኛ አስቆጥቶታል ብዬ አስባለሁ። በጣም ስሜቶች ይቀየራሉ። እነዚህ ስሜቶች ግን ጥቂቶች ናቸው የሚቀይሩት፣ ብዙሃኑ ግን ነገ ጠዋት ያስከትሉታል። ስለዚህ ምንም እየመጣ ነው። በተያያዘ ከዚህ ጋር አብሮ እየተያዘ አብዮት እየመጣ ነው። ብልጽግና በራሱ ቀውሱን ብቻ ሳይሆን ቀውሱንም በምርጫ በሂደቱ ሸፋፍኜ በቲክቶከሮች ገጽታውን ገንብቼ ውጤቱን ቀልብሼ አሁንም ያለውን የሞት መንፈስ የሞት መንግስት አስቀጥላለሁ የሚል አመለካከቱን በህዝባዊ አብዮት የሚቀለበስበት ምልክቶቹ ይመጣሉ ማለት ነው። በተለይ አማራ ክልል ላይ ደግሞ እጅግ በጣም ገዝፎ ይመጣል ማለት ነው። ቅድም ስላልኳችሁ ቅድም እነ ተመስገን የጫወቱት ጨዋታ ምናምን በራሱ በሂደቱን እያለማመዱ የመጡበት ከምርጫው በኋላ የሚፈጠረው ፖለቲካዊ ዲስኮርስ የበለጠ ለነጻነት ታጋዩ አደጋ ስለሚሆን ይሄንን ያነቡታል ብዬ ስለማመን በብዙ ቦታ ላይ የዕለቱ ቀን በምርጫ ኮሮጆ ላይ ድምፅ የሚሰጥ የተረጋጋ ህልውናው አደጋ ውስጥ ያልገባ አማራ እነሱ ለማሳየት የሚሄዱበት ርቀት የህልውና አደጋ አለብኝ ይሄማ አይቻልም ብሎ ነውጥ የሚፈጥር አማራ ክልል ላይ በዕለቱ እናያለን ብዬ አስባለሁ። በጣም ፖለቲካ ንባብ ስላላቸው እየመስለው ነውጥ ነው የሚያሳዩት አማራ ክልል ላይ ነውጥ። እኔ ምናልባት እዛ አካባቢ ላይ ብዙ ለምርጫ የሚያስብና የሚዘጋጅ አማራ ጥቂት ነው። ይሄ ጥቂት ኃይል ግን በሚፈጠረው ነውጥ ላይ ምናልባት ቤቱ ካልተቀመጠ ወይ ሂደቱን ካላወቀው የሂደቱ ሰለባም ይሆናል። ስለዚህ በጣም አደጋ ነገር አማራ ክልል ላይ ይከሰታል ብዬ አስባለሁ። የሚመጣው ሂደቱን በቃ የሚል ማህበረሰብ ስላለ ነው። ልጄ እየሞተች ነው፣ ልጄ እየሞተ ነው። ስለዚህ እኔ የህልውና አደጋ ባለብኝ ሰዓት ላይ ስለ ምርጫ የምታስብና ከብልጽግና ውጪ ሰላም አይመጣም ብለህ በአደባባይ ላይ ሰልፍ የወጣ ሰልፈኛ የዕለቱ ቀን ገበሬው ጅራፍ ይዞ እንደሚወጣ እኔ በእርግጠኝነት በአማራ አርሶ አደር ተስፋ አለኝ። በጣም በዛ ደረጃ ንባብ ያለው ነው። ከተመስገን የተሻለ የአማራው አርሶ አደር ንባብ ያለው ነው። ፖለቲካዊ ንባብ ምናልባት ተመስገንን ማስተማር የሚችል የምስራቅ ጎጃም ገበሬ ብቻ ይበቃል። ሌላ ይቅር። ስለዚህ በዕለቱ የሚከሰተው ነውጥ ነው። ነውጡ ሂደቱን ይቀለብሰዋል። አዲስ አበባ ላይ እያዘጋጀ ያለው ነውጥ ነው፣ ህዝባዊ ነውጥ። ነውጡ ሂደቱን ይቀለብሰዋል። በሌሎች አካባቢ ላይ የሚታየው ነውጥ ነው። ግንቦት 4 የተረጋጋ ተሰልፎ ምርጫ ካርድ ሰጥቶ ምናምን
ብልጽግና መርጬ ምናምን ብሎ የፕሮፓጋንዳ ስራ የሚሰራበት ጥቂት ቡድን ሊኖር ይችላል። አብዛኛው ግን የተገፋው በምርጫው የተገፋው በቀውስ የተገፋው አደጋ ውስጥ የገባው የማህበረሰብ ክፍል በኑሮ ውድነት አስከፊ ሁኔታ ውስጥ የገባ የማህበረሰብ ክፍል በከፍተኛ ደረጃ እንደሚቆጣ ተስፋ አደርጋለሁ። ይህንን እንቅስቃሴ ነው አዲስ አበባ እያሰማ ያለው። ስለዚህ አለ አዲስ አበባ ስለዚህ በዕለቱ ግንቦት 24 መደፍረስ አለበታል። ይደፈርሳል። የደፈረሰው ግን ይጠራል። የሚደፈርሰው የብልጽግናን የፖለቲካ አስተሳሰብ አገሩን አይደለም። ብልጽግናን ማደፍረስ ግን አገር ማፍረስ አይደለም። አብይን ማናወጥ አገር ማፍረስ አይደለም። ተመስገንን ማዛባት አገር ማፍረስ አይደለም። ብልጽግናን ማፍረስ ነው። አገር ማፍረስና ብልጽግና ማፍረስ ሁለቱ ለየብቻ ይለያያል። አብይ ይፈርሳል፣ አገሪቷ ትቀጥላለች። ብልጽግና ይፈርሳል። ትላንትና ኢሰፓ ፈርሷል፣ ብልጽግና ይፈርሳል። ኢህአዴግ ፈርሷል፣ ኦህዴድ ይፈርሳል። ይሄ የማይቀር ጉዳይ፣ ተፈጥሯዊ ጉዳይ። ማን ነው የሚያፈርሰው? ህዝቡ። በምን? በአብዮት። ቀኑስ? ግንቦት 24 ግንቦት 24 እንገናኝ ነው እያለ ያለው። ግንቦት 24 ይናወጣል እያለ ህዝባዊ ቁጣው የዛን ሰዓት ይመጣል እያለ ይህንን የሚለው ጽናት ሚዲያ የለም። እኛ ከህዝቡ ተቀብለን ነው የምናስተላልፈው። ስለዚህ በዛን ሰዓት የሚፈተን የሀገር ጉዳይ አለ። በዛን ሰዓት የሚፈተን ትውልድ አለ። በዛን ሰዓት የሚፈተን የህልውና አደጋ አለብኝ የሚል የማህበረሰብ ክፍል አለ። በዛን ሰዓት የሚፈተን ይሄ መንግስት፣ ይሄ ቡድን በኑሮ ውድነት፣ በቀውስ፣ ሰላም በማጣት አስቸጋሪ ፈተና ውስጥ ከቶኛል። በከተማው ላይ መጤ ተብያለሁ። ጭራሽ እንደውም ከደሃ ከገንዳ በታች አድርገው ያዩናል ያሉ እኮ የመከላከያ ተቀናሾች ናቸው። እንደው ከቆሻሻ ገንዳ። ስለዚህ እንደዚህ አድርጎ የሚያውን ብልጽግና ሊመርቅ ያወጣል፣ ሊቃወም ግን ይወጣል። ሊቃወም ሲወጣ የነውጡ አካል ይሆናል ማለት ነው። ነውጡ ደግሞ ብልጽግናን ያናውጠዋል። በዚህ ነውጥ ውስጥ ብልጽግና ሲናወጥ የስርዓት ለውጥ ይመጣል ማለት ነው። የተናወጠ ብልጽግና ሀገር መምራት አይችልም። ሀገር እንኳን እመራለሁ በጉልበት ይሄንን ምርጫ አስፈጽማለሁ ቢል ከግንቦት 25 በኋላ ሊገጥመው የሚችለው ፖለቲካዊ ክራይሲስ በደንብ ያነበዋል። እሱ ብቻ አይደለም፣ ሌላውም ያነበዋል፣ ዓለም አቀፉ ማህበረሰብ ያነበዋል። ስለዚህ ይህም ቡድን የፌዴራል መንግስት ይዞ ምናልባት ዩኤን ላይ ቁጭ ብሎ መንግስት ሆኖ ምናምን አጀንዳ የሚያቀርብ ቡድን አይሆንም ማለት ነው። አዲስ አበባ ላይ የተቀመጠ የጎበዝ አለቃ ነው። ስለዚህ ይህንን ለማድረግ ህዝቡ በከፍተኛ ደረጃ መነሳሳት ውስጥ ገብቷል፣ ቁጭት ውስጥ ገብቷል። ይህንን ቁጭት መጋራት ነው። ሌላው ምንድን ነው ከዚህ የሚጠበቀው? ከዚህ የሚጠበቀው ቁጭት ለአብነት የአብይ አህመድ አዲስ አበባ ላይ ትናንት የተናገረው ሰምታችሁታል። በአዲስ አበባ ላይ 4 አካባቢዎች ላይ ለማስነሳት ከምርጫ በኋላ ዝግጅት አላቸው። ከዚህ በፊት አንድ መረጃ ወጥቶ ነበር። በተለይ የኮሪደር ልማት ልብ በሉ ከፍተኛ የሆነ የፖለቲካ ትርክት ተፈጥሮበታል። ከዚህ ጋር በተገናኘ ከመሃል ወደ ዳር እያፈናቀሉን ነው የሚለው ፖለቲካዊ ትርክቱ ብልጽግናን አናውጦታል። ፖለቲካዊ ምት ተመቶበታል። አብዛኛው ህዝብ ደግሞ በደንብ ስላወቀው ማለት ነው። ይህን በአዲስ ስልት እየተቀየረ ነው። ተጨባጭ መረጃ ነው የምነግራችሁ፣ ወደፊት የምናየው። በተለይ ለአዲስ አበባ አደጋ ነው ምንድነው? ለዚህ ነው በሚቀጥለው የሚፈናቀሉ አካባቢዎች ተለይተዋል። አንዱ ንፋስ ስልክ ላፍቶ ክፍለ ከተማ ነው። የትኛው ሰፈር መፈናቀል አለበት የሚል ፕላን አዘጋጅተዋል። የፕሮጀክት ፕላን ሁሉ ተዘጋጅቷል። ሁለተኛው ጉለሌ ክፍለ ከተማ ነው። ሶስተኛው የካ ክፍለ ከተማ ነው። ፈረንሳይ የሚባል ስሙ አይኖርም። ቂርቆስና አዲስ ከተማ በተወሰነ በከፊል ሙሉ ለሙሉ ለማንሳት ዝግጅት አለ። ከዛ በኋላ ግን ምንድን ነው የሚደረገው? ሁለት ነገር ሊገራቸው። አንዱ በየክፍለ ከተማው የጤና ተቋም በሚል ግንባታ በሚል ነው የሚፈርሰው። ሁለተኛው በየክፍለ ከተማው ካሉ የዋና መንገዶች ጋር የማስተንፈሻ ሰፋፊ መንገድ ለመስራት በሚል እንደዚሁ ፕሮጀክት ነድፈዋል። ይሄ ማለት ምንድነው? በከተማ ውስጥ ያለው የማህበረሰብ ክፍል ወጥቶ አብዛኛውን የከተማውን ክፍል መናፈሻና መዝናኛ አድርጎታል። በቀጣይ ትላልቅ የመሰረተ ግንባታ ልማት ነው የምንሰራው የሚል የከተማውን ህዝብ ነቅሎ የማስወጣት ፕሮጀክቱ የሚጠናቀቅበት ነው።
ከዛ አዲስ አበባ የሚባለው የብልጽግና የስበት ማዕከል ብቻ ነው የሚሆነው። አቅም ያለው ብቻ የሚኖርበት ከተማ፣ ድሃ አዲስ አበባ ውስጥ የማናይበት ድሮ የምናውቃቸው አራዳ ሰፈሮች ምናምን ጨርቆስ አካባቢ ካሳንችስ፣ ዛሬ ካሳንችስ ምን እንደሆነ አብዛኛው አይታችሁታል። ዋናው ስልቱ ፖለቲካዊ ስልት ነው። ስልቱ በልማት ስም የከተማውን ዲሞግራፊ እና የፖለቲካ አይደንቲቲው ማጥፋት፣ ከተሜነትን ማጥፋት፣ እሱን በማጥፋት ኦህዴድ አሳካዋለሁ የሚል የፖለቲካ ማንነት አለ። ያንም ለመጫን የግድ የከተማውን የፖለቲካ አመለካከት ማጥፋት የሚል ፕሮጀክት ነው። ስለዚህ አሁን የኮሪደር ልማት የሚለው ተቀልብሶ በሌላ ፕሮጀክት ሊመጡ ነው። ይህንን እናቆየው ያሉት በተለይ እስከ ምርጫው፣ ከምርጫው በኋላ ብዙ እንባ፣ ብዙ ለቅሶ። ይሄንን ተመልከቱልኝ። በጣም ብዙ አዲስ አበባ ውስጥ ምናልባት ቀሪዎቹ የሚቀረው ትንሽ የሚቀረው በጣም ብዙ ህዝብ የሚያለቅስበት ተገፋን ምናምን ጩኸት የሚበዛበት። ይሄን በእርግጠኝነት ነው የምነግራችሁ። በዛን ሰዓት ዛሬ ይሄንን ተናግረን ነበረ። ትላንት ወጥተህ ብትታገል ለውጥ ለማምጣት ብትንቀሳቀስ ይሄ ችግር አይመጣም ብለን መልስ ከመስጠት ውጪ በዚህ ጉዳይ ላይ ለመጫው እንኳን ትብብር የምናሳይበት ሁኔታ ይዘጋል። ተስፋ አስቆራጭ ስለሚሆን ስለዚህ ምን ማድረግ አለብህ? ይሄንን አደጋ ማየት ከቻልክ ይሄንን ቡድን በነውጡ ማስወገድ መቻል አለብህ። የነውጡ የህዝባዊ ቁጣው ባለቤት መሆን አለብህ። እምቢ ማለት አለብህ። እምቢ ስትል ይሄ ቡድን ነገ ጠዋት ይሄንን ፕሮጀክት ለመስራት የሚያስችለው ድፍረት አይኖረው። ሁለተኛ ትጥለዋለህ። ስርዓት መትከል ትችላለህ። ከሌላው ኃይል ጋር ትተባበራለህ። ከፍተኛ የሆነ የፖለቲካ ትርክት ታመጣለህ። ዓለም አቀፉ ማህበረሰብም ከጎን ይቆማል። ስትታገል፣ ስታሳይ፣ ጉልበት ስታሳይ ሌላውም አሸናፊ ሆነ ስትመጣ ነው የሚቀርብ እንጂ ቤት ተቀምጠህ ብታለቅስ እንደው ጥሩ ጊዜ ያምጣልን ምናምን ብለህ 44ቱን ታቦት እየጠራ ብትሳል ትርጉም የለው። የፈጣሪ ስራ የመለኮት ስራ፣ የሰው ስራ የሰው ስራ። ስለዚህ የምትዘራው ዘርተህ ነው ሰብሉን ማጭለት የምትችል። ሳትዘራ ቤት ተቀምጠ ምግብ አብስጠኝ ብለው መለመን መታበይ ፈጣሪንም መፈታተን ነው በነገራችን። ስለዚህ ለውጥ እፈልጋለሁ ካልክ ለለውጡ ትግል ያስፈልጋል። ለትግል ደግሞ ወደ አደባባይ መውጣት አለብህ። ስለዚህ አዲስ አበባን አግዝ፣ እየመጣ ያለውን አብዮት ተቀላቀል፣ የቁጣው ባለቤት ሁን። የዚህን ስርዓት የመጨረሻ ማሳየት በሚቻልበት ሁኔታ እናሳይ። አዲስ የፖለቲካ ባህል መፍጠር ስለሚችል አማራ ክልል ላይ እኔ ከዚህ በኋላ ብአዴን ጨርሶታል ብዬ አስባለሁ። አሁን ብአዴን የጨረሰው ብቻ ለሰልፍ ለነውጡ ወደ አደባባይ ለመውጣት የሚያሳይበት ሁኔታ ነው። ሌላ ቀስቀሳ የማያስፈልገው ሰላም ነን የሚል ሰላማዊ ሰልፍ ወጥቶ ማሳየት የፈለገ ብአዴን በምርጫው ቀን ቅድም ያሳየኋችሁ ወንበዴው ዘላለም መንግስቴ ኮሽ ሳይል ድምፅ ሳይሰማ ምርጫውን እናስፈጽማለን። ስለዚህ የነፃነት ኃይሉ በቀጥታ ያገባው የተቆጣጠረው ነፃ ቀጠና ማሳየት ብቻ ሳይሆን ባልተቆጣጠረው ነፃ ከተማ ባህር ዳር ላይ ህዝባዊ ቁጣው መታየት አለበት። ያ እየመጣ ነው ብዬ አስባለሁ። አማራ ክልል ላይ ተመስገን የተቀመጠበት ባህር ዳር ከተማ ላይ የህልውና አደጋ አለብኝ የሚል ወጣት በእርግጠኝነት የዕለቱ ቀን ቤቱ አይቀመጥም። ምልክቱን ያሳየዋል። ምልክቱን ሲያሳየው የዛን ሰዓት ብአዴን የአዲስ አበባው ብአዴንም የባህር ዳሩም በተመሳሳይ ተሸናፊ መስመር ላይ ይከታቸዋል ማለት ነው። ይሄንን ህዝቡ ለማድረግ ከፍተኛ መነሳሳቶች አሉ፣ ምልክቶች አሉ። ከዚህ ጎን መቆም አለብን ነው ይሄ ጉዳይ። በመጨረሻ ይሄ ጉዳይ ፖለቲካዊ ነው ስንል ምርጫው ፖለቲካዊ ነው፣ ሰልፉ ፖለቲካዊ ነው፣ ነውጡ ፖለቲካዊ ነው። ምርጫ የሚቻል ስፔስ ስላለ አይደለም አብይ አህመድ ምርጫ የሚያደርገው። ቅድም ብያቸዋለሁ። የቁጣው ማስቀጠያ ወሳኝ የሆነ ድልድይ ስለሆነ ህዝቡ የስልጣን ሉዓላዊ ባለቤት ነው። ከህዝቡ ሉዓላዊ ስልጣን ተቀንሶ ብልጽግና ተሰጠው። ስለዚህ 5 ዓመቱን እገላለሁ፣ አፈናቅላለሁ፣ ጨፈጨፋለሁ የሚል ፖለቲካዊ የበላይነት ይይዝበታል ነው የሚለው። ስለዚህ ሌላውም ሰው 5 ዓመቱን ለማሳጠር የምርጫው ዕለት የሚደረገው ሰልፍ በራሱ ፖለቲካዊ ነው፣ ድምፅ እየሰጠ ነው።
ድምጽ የሚሰጠው ፖለቲካዊ ውክልና ሰጠኝ የሚለው የሚቃወመው ለተቃዋሚው ድምጽ ነው የሚሰጠው። አትወክለኝም ሲል ድምጽ ነው የሚሰጠው። ፖለቲካ ተሰሚነት፣ ቅቡልነት እንደዚሁም ደግሞ ፖለቲካ ትርክቶችን ለመፍጠር እውቅና ይሰጣል። የህልውና አደጋ አለብኝ ብለህ ለመታገል የህልውና አደጋ አለብኝ ብሎ የዕለቱ ቀን የሚያሳይ ህዝብ 100ም ይሁን 300ም ይሁን 100,000 ሰው ይሁን የሱ ፖለቲካዊ ውክልና አለ ማለት ነው። እነሱ አለን የሚሉት አንተም አለ ማለት ነው። ይሄ ቡድን እኔን አይወክለኝም ለማለት አይወክለኝም የሚል ህዝብ የግድ ስለሚያስፈልግ፣ ስለዚህ ይሄ በራሱ ፖለቲካዊ ትርክቶችን ስለሚፈጠር ከባድ ነው። ትልቅ የፖለቲካ ትርክት ነው። ትልቅ ለውጥ ማምጣት የሚችል ነው ብለን ደጋግመን የምናገረው ለዚህ ነው። ስለዚህ በጣም ብልጽግና የተበለጠበት የሚበለጥበት ሰዓት ግንቦት 24 ነው። ግንቦት 24ን የማይጠቀም የማህበረሰብ ክፍል በተለይ ፖለቲካ ሊቅ የእኔ ሀሁ አለው ብዬ አላስብም። ሀሁ በጣም ጉድለት እንዳለብን በስፋት የሚያሳይ ነው። ይሄ እንዳይመጣ የዕለቱ ቀን የሚደረግ አብዮት ወሳኝ ነው። በነገራችን ላይ አንድ መረጃ ልስጣችሁ። ይህንን ጥያቄ አዲስ አበባ ካመጣ በኋላ ብልጽግና ውስጥ በከፍተኛ ደረጃ ተደናግጧል። በመደናገጡ የተለያዩ ኃይሎችን አሰማርቷል። አንዱ በተለይ ለመካከለኛና ከፍተኛ ካድሬዎች የቤት ለቤት ቅስቀሳ ከዚህ አመጽ ጋር እንዳይሰለፉ፣ እንደዚሁም ከዚህ ከሰልፉ ጋር በተያያዘ ሰው ነቅሎ እንዲወጣ ለማሳየት ምናምን የተደረገበት ከዚህ ቅስቀሳ በኋላ ነው፣ ከአዲስ አበባ ተለይ በኋላ። ሁለተኛ ለሚዲያ ሰራዊቱ ተሰጥቷል። ከዚህ እንቅስቃሴ ጋር በተያያዘ ከፍተኛ የሆነ የካውንተር ስራ እንዲሰሩ ይሄ የሚዲያ ሰራዊቱ የማጠልሸት የፕሮፓጋንዳ ስራ ምናምን በከፍተኛ ደረጃ ብልጽግና ደንግጧል። በነገራችን ላይ ሌላው ለጸጥታና ግብረ ኃይሉ መመሪያ ሰጥቷል። ከወዲሁ በእንጭጩ ለማስቀረት አዲስ አበባ ላይ አሁን ከሰማችሁ በጣም አፈሳ ጀምሯል። አፈሳ ምናምን በጣም ተዋክቧል። አሁን ብልጽግና በሁለት እግሩ መቆም አልቻለም። ፖለቲካዊ ብልጫ ወስዶበታል። በነገራችን ላይ ህዝቡ ማለት ነው። ይሄ ትርክት በራሱ በጣም አደጋ ስለከተተው ሌላው ለመገናኛ ብዙሃን ለወዴት የመገናኛ ብዙሃን በሙሉ በየምርጫ ስቴሽኑ ላይ በተለይ አስቻይ በሆኑ ሁኔታዎች ላይ ህዝቡ ሰላማዊ ዲሞክራሲያዊ ምርጫ እያደረገ እንደሆነና በነፃነት ድምጽ እየሰጠ እንደሆነ የሚያሳይ የዶክመንተሪ የፕሮፓጋንዳ ስራ ምናምን ለመስራት ዝግጅት ተሰጥቶት አሳይመንቱ በጣም ሰፍቷል። ስለዚህ በሂደቱ ነውጡን የሚያሳይ የማህበረሰብ ክፍል፣ በሂደቱ ላይ ቀውሱን የሚያሳይ የማህበረሰብ ክፍል፣ በሂደቱ ላይ ይሄንን አገዛዝ የሚቃወም ሁኔታዎችን መፍጠር አጠቃላይ ሁኔታውን በአሸናፊነት ያጠናቅቋል ማለት ነው። አጠቃላይ በቀጣይ ያለውን ጊዜ እስካሁን የመጣለበትም ብያኔ የሚያሰጥሩ። ስለዚህ በዚህ ሁኔታ ላይ ብልጽግና ተደናግጦ ለነዚህ ኃይሎች የአፈጻጸም ሁኔታን መመሪያዎችን አዘጋጅቶ ወደ ተግባር ገብተዋል። ለዚህም አንዳንድ ሚዲያዎች በተለይ ኦህዴድ ቅልብ የሆኑ ተቆራጭ ያላቸው ሚዲያዎች ሁሉ ከወዲሁ የሰላማዊ ሰልፍ እንቅስቃሴውን ማጠልሸት፣ የህዝቡን እንቅስቃሴ ማጠልሸት በስፋት ተጠምደው ይገኛል ማለት ነው። ስለዚህ ከፍተኛ የሆነ ፖለቲካዊ ብልጫ ተወስዶበታል። ከሰልፉ ጋር በተገናኘ ከአብዮቱ ጋር በተገናኘ ፖለቲካዊ ዲስኮርሱና ጥቅሙ ኦህዴድ የበለጠ ባልጠበቀ ሁኔታ የመጣበት መሆኑ ከፍተኛ መረበሽ ውስጥ ገብቷል። ተጨባጭ የሆነ መረጃ ነው። ምናልባት የትኛው ሚዲያ ይሄንን ማረጋገጥ ይችላል። ለጽናት የደረሰው መረጃ ግን ይሄ ነው። ስለዚህ ክትትሎችና ወከባዎች ተጀምረዋል። የምንሰራቸው ፕሮግራሞች ላይ ጥቃት እየተፈጸሙብን ነው። ከዚህ በፊት የሰራነው ፕሮግራሞች ሁሉ ማስወረድ ችለዋል። በተመሳሳይ የሚዲያ ሰራዊቱ ከፍተኛ የሆነ ጥላሸት እና የተለያዩ ቅስቀሳዎችን ስም የማጥፋትም አሁን ሰሞኑን ይጀመራል። በነገራችን ላይ እኛ እናቋርጥም ይህን ቅስቀሳ ሳምንቱ ሙሉ እስከ ምርጫው ቀን ድረስ ከዶም የተለያዩ እዛው መሬት ላይ ካሉ ሰዎችን እያመጣን በድጋሚ ሁኔታውና የዝግጅት አድማሱ ምን ይመስላል የሚለውን የመጨረሻ መልእክት እናሰማቸዋለን። ስለዚህ አዲስ አበባ እንደግፍ፣ የአዲስ አበባ እንቅስቃሴ ደግፉ። ሁኔታው እየተለወጠ ነው። አማራ ክልል ላይ በምንም አይነት መመዘኛ ከዚህ በኋላ ቤቱ አይቀመጥም። የዕለቱ ቀን ከፍተኛ የሆነ አብዮት ቁጣ እናያለን ብዬ ተስፋ አደርጋለሁ። ለዛም ወደ እንቅስቃሴ የገቡ በጣም ብዙ ሰዎች አሉ። አሁን አዳዲስ ነገር የመጣ በውጭም በተመሳሳይ በዕለቱ ውጭም ያለው ዲያስፖራ አድማሱን ማስፋት አለበት የሚል ጥሪዎች እየመጡ ነው። እኔ ትክክል ነው ብዬ አስባለሁ። ለዚህ ኮሚትመንት መውሰድ ያስፈልጋል። ሁሉም ሰው ባለበት የሂደቱ አካል በመሆን
በእለቱ መቃወም ይግድ የሚቻልበት ቦታ ላይ በጣም መፍጠን ያስፈልጋል ብዬ አስባለሁ። በጣም በቃ ይሄንን ቡድን ወሳኝ ነው። እስካሁን እኮ ሰላማዊ ሰልፍ ወጥተናል። እስካሁን ይሄንን ቡድን ተቃውመነዋል። ግን በእለቱ የሚደረገው ፖለቲካዊ ብልጫ ስላለው ነው። በነገራችን ላይ አንድ ድርጅት የትጥቅ ትግል ያስፈልጋል ብሎ ጫካ ገብቶ ምናምን በምርጫ ቦርድ ተመዝግቦ አይደለም ፖለቲካዊ ድርጅት ነው የሚፈጥረው። ስለዚህ ፖለቲካዊ ድርጅት የሚመጣው ፖለቲካዊ የሆነ ውክልና የፖለቲካ ማህበረሰብ አለ ብሎ ስለሚያስብ ነው። በህገ ልቡ ነው። በተመሳሳይ እንደዚህ አይነት የፖለቲካ ሰልፎችን ማድረግ በራሱ ለሚታገለው ኃይል ድምጽ መስጠት ማለት ነው። ይሄ ቡድን አይወክለኝም፣ ይሄ ቡድን መንግስት አይደለም፣ ይሄ ቡድን እንደው ወንጀለኛ ነው ብሎ ብያኔ መስጠት ማለት ነው። ሰልፉ ላይ ራሱ መልስ አለው። ስለዚህ ለትግላችንም አጠቃላይ ለሂደቱ የበለጠ ትልቅ ብልጫ ስለሚወስድ በእለቱ የሚደረገው እንቅስቃሴ በጣም ወሳኝ ነው ተብሎ ይታሰባል። ለዚህ ውጭም ያለው ውስጥም ያለው ዝግጅቱን በጣም ማፍጠን፣ ቅስቀሳውን ማስፋት ያስፈልጋል። የቅስቀሳ መፋዘዞች አሉ። አንዳንዱ አይደረግም። ያልተደራጀ እንቅስቃሴ ስለሆነ ምንም ሰልፍ አይኖርም ምናምን ብሎ የሚያስብ ሰው አለ። ይሄ ራሱ ገና በአስተሳሰብ ፈርሶ ነው የሚመጣው። ገና በአስተሳሰብ ተሸንፎ ነው የሚመጣው። ማድረግ እንችላለን የሚል አመለካከት የለውም። ይሄ ራሱ መዳከም የሚያሳይ ነው። አይቻልም ብሎ የአሸናፊነት አመለካከት በጣም ትክክል አይደለም። ይቻላል፣ ህዝቡ ይችላል። ብልጽግና የሚችለው ካለ ህዝቡ የማይችልበት ምክንያት የለም። ህይወት እኮ ለመክፈል ዛሬ በተግባር እኮ ትግል ላይ ገብቶ ህይወት የሚከፍሉ ወንድሞች አሉ። ችለው ማለት ነው፣ በተግባር አሳይተዋል። ስለዚህ ሰልፍ ለመውጣት አይቻልም ብሎ ማሰብ አይቻልም። ሰልፍ መውጣት ደግሞ ጥቅም አለው። እስካሁን ሰልፍ ከወጣበት በላይ ግንቦት 24 የሚወጣው ሰልፍ ጥቅም አለው። ትልቅ ጥቅም አለ። ትልቅ የአሸናፊነት ጥቅም አለ። ይህንን ማንበብ የፖለቲካ ሀሁ ማወቅ ይመስለኛል። የጽናት ቤተሰብ ዛሬ በዋናነት ከምርጫው ጋር እንደዚሁም ከተመስገን አማራ ክልል ከአዲስ አበባ የአብይ አህመድ አገዛዝ ከምርጫ በኋላ የሚፈርሱትን አካባቢዎች ሁሉ በተወሰነ መልኩ የደረሰንን መረጃ ያው ለእናንተ እናቀርብልን ነው። በሚቀጥለው ከዚህ ጋር በተገናኘ በተከታታይ አዳዲስ ሀሳቦችን ይዘንላችሁ እንመጣለን። የጽናት ቤተሰቦች የተለያዩ ሰዎች እዚህ ላይ ኮመንት ሰጥተውናል። በጣም ነው የምናመሰግነው። ጽናትን የምትደግፉ የጽናት ቤተሰቦች ሁሉ ከልብ እናመሰግናለን። ሀሳብ አስተያየትም የሰጣችሁ የ97ቱ የአዲስ አበባ ወጣት ዝምታውን ሰብሮ የሚመጣበት ሰዓት ነው ብለን እናስባለን። በጣም የሚገርማችሁ የታሪክ መገጣጠም አለ። ከ22 ዓመት በኋላ አርሰናል ዋንጫ በላ በሚል ደስታውን የገለጸ ወጣት አለ። ኦኬ አርሰናል ዋንጫ በመብላቱ በጣም ብዙ ወጣት ደስ ብሏቸዋል። ግን በተመሳሳይ ደግሞ ሀገር የበሉን ቡድኖች አሉ። ሀገር የበሉን ከእጃችን ሳናቀው ከኪሳችን ላይ የቀሙን ህልማችን ሁሉ የቀሙ ኃይሎች አሉ። እነዚህ ኃይሎች ብልጽግና ይባላል፣ ኦህዴድ ብልጽግና። ስለዚህ ይህንንም ህልማችን በማስመለስ እኔ ዋንጫው መብላት ይመስለኛል። ከ22 ዓመት በኋላ 97ን መድገም በራሱ ከአርሰናል ህልም ጋር አብረው ይገናኛል ማለት ነው። ስለዚህ ለመዝናኛው እንደወጣነው ሁሉ ለህልማችንም ወደ ጎዳናው መውጣት አለብን። ድሉን ማፍጠን አለብን ብለን እናስባለን። ይህ ትውልድ የመጨረሻ ይመስለኛል። ይህንን ለማለት ፈልጌ ነው። የጽናት ሚዲያ ቤተሰብ ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው ሌላ ሀሳብ በሌላ ዝግጅት እንገናኛለን። ስለነበረን ቆይታ ከልብ አመሰግናለሁ። ጽናትን ደግፉ፣ ሀሳብ አስተያየት ስጡ። ከዚህ በፊት ጽናትን ለመርዳት የተለያየ ፕላትፎርም አዘጋጅ ያላችሁን ሰዎች አዘጋጅቼ ስጨርስ አሳውቃችኋለሁ። የጽናት ቤተሰቦች ስለ ቆይታችን ከልብ አመሰግናለሁ። ሰላም።